اول حدا اتحمله هيها. والله انا اللي اتحملتكم. انت ايش؟ انا اللي اتحمل انتوا عيالكم عائلتكم كلها. ليش احنا ايش مالنا ولي؟ والله المرض بس مش بيجي المرض، بيجي اكبر مرض اللي وراكم. هل انت على استعداد ابعث هذا الفيديو لبابا؟ ማለት ነው እንዲህ የልባችን የተናገርሽ ማለት ነው። አረብ እንደዚህ ልክርኩን ታልነገሩት አያውቅም ማለት ነው። ወላሂ በቃ እኔ እናንተ ናችሁ በሽታ ያመጣችሁብኝ አለቻችሁ። ሀቂቃውን እኮ ነው ከኢትዮጵያ ስንመጣ በስነ ስርዓት ከመርምረን ምን አለባችሁ ተብለን ከመርምረን ንጹህ ሆነን እንመጣለን። ከዚህ ደግሞ በሽተኛ ሆነን እንሄዳለን ማለት ነው። ምክንያቱም በቃ ከነ ቤተሰቦቻችሁ በሽተኛ ስለሆኑ ማለት ነው። አባኔ እንደዚህ ደፋርና ጢስና ጀግና መውጫ ያጣም ብለዋል ማለት ነውና ወደ ካርሳቸው አበረታቸው ጉዳይ እና የተመቸቻችሁ ካላችሁ የመጨረሻ ጀግና ናት ሀቂቃ ማለት ነው። አላህ ይጠብቅ። እዚህ ጋር ሲር ደግሞ የማትገመት ሰው ሆን ይላልና ስለዚህ እኛ በቃም ብለን የመጣ ነው ፎንጎ ተከትሎ መጣ ማለት ተከትሎ መጣ ያጀማ እኛ በቃን ብንልም ሲጀመር እኛ ስደብ ብንመጣ ማብሮካ ከትሮን እየተንከራተተ መጣ ማለት ነው። ይሄ ጫማ በነገራችን ላይ ፋሽን ነው። ኢትዮጵያም እንደ ፋሽን እየተለበሰ ነው ማለት ነው። ወላሂ ነው የምላችሁ። እንደ ፋሽን በነጩ ይለብሱታል፣ በአረንጓዴው ይለብሱታል፣ በዚህ በቅጠል ማይ ይለብሱታል ማለት ነው። በጣም ከባድ ነው ወላሂ። አንዳንድ ጊዜ እንግዲህ ተከትሎ መጥቷል። እቃችንም ስራችንም መጥቷል። እንግዲህ ጫማው መጥቷል። ማትጠበሰው ሆን ስትባሉ እንደዚህ ነው ማለት ነው። እና እንደዛ ነው። ለማንኛውም ኸይር ነው እላችኋለሁ። እዚህ ጋር ደግሞ እነ ሸቃሊት ኬክ ሊሰሩ ነው፣ እየተማሩ ነው፣ እየተማማሩ ነው። አስተምሪ በደንብ አድርገሽ። በአጠቃላይ ምን ይባላል? ኬክ ይባላል ማለት ነው። አንዴ ወንዱ አላለፈልን ነው። በክረምቱ ደግሞ ኢትዮጵያ ይችን ትመስላለች። ያ አላህ እኔ በጣም ይናፍቀኝ ወላሂ ሀገሬ ማለት ነው። ከምንም በላይ በተለይ ወላሂ ለረጅም አመታት የቆያችሁ ልጆች ለእናንተ ምንም አይመስላችሁም ማለት ነው። ወላሂ እኔ ግን አሁን በቅርብ ነው የመጣሁት። ላኪን ግን እንዴት አባቴ እንደናፈቀኝ እንደው የሰው ሀገር የታባቱ ዱንያ አንዳንድ ጊዜ ከባድ ናት ወዶችዬ ማለት ነው። ወላሂ ዱንያ ሱብሃንአላህ ወይ ሞላ ወይ ጉል በቃ በጣም ታብ ነው ወላሂ። እና ኢትዮጵያዬ አሁን በነገራችን ላይ እኔ አምና ሀገሬ ላይ ነበርኩት ደግሞ አልሐምዱሊላህ በስደት እኔም አሁን ኢንሻአላህ ቢዝኒላህ አንድ አመት ላስቆጥር ነው። አንድ አመት ሊቀረኝ ነው ቢዝኒላህ አልከሪም 2021 ያው ኢንሻአላህ ኢትዮጵያ እንደምሆን እርግጠኛ ነኝ ማን ኢንሻአላህ ያ ረቢ። እንደው እዛም አያድርሰኝም እንደው እሱ ሞልቶታል ተርፎታል። እንደው በቃ ያላሰብኩትን ርዝቅ ረዝቆኝ ለሀገሬ ያስገባኝ ማለት ነውና ያው እንደምታውቁት ሀገራችን አሁን ክረምቱ ነው ዲባቡ ምናምን በጣም ነው የሚያምረው። እንግዲህ ሀገራችሁ የነፈቃችሁ ካላችሁ ተጋበዙ ልዩዶትዬዋ። ኢትዮጵያ በጣም ውድ ሀገር ናት፣ በጣም ምርጥ ሀገር ናት። ግን ከዲነታችን ውጭ ሀገራችን በጣም ታምራለች ማለት ነው። ግን ምን ታደርጉታላችሁ? እንደ ጋዛቸው አየር ቢሸጥ ኑሮ እኛ ነበርን ከማንም በላይ ኢትዮጵያ በልጽጋ የምትኖረው ማለት ነው። ግን አሁንም እየኖረች ነው አልሐምዱሊላህ። ያው ግማሹ ቢሞትም ግማሹ ቢድንም አልሐምዱሊላህ እየኖረች ነው አገራችን ኢትዮጵያ። ኑሪልን፣ እኛም ልጆች እንኖርልሽ በሏት። እንግዲህ ኢትዮጵያዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ጉንፋን ይዞኛል ደግሞ ለድምጼ በጣም ይቅርታ አድርጉልኝ ዶስዬዋ ማለት ነው። አያችሁ በቃ የመጨረሻ ካሜራው ዞም ሲደረግ ማለት ነው። አሁን በካሜራው እንዲሁም ለካሜራው ላይ አያምርም። ከካሜራው ውጭ ብታዩት እንዴት አባቱ እንደሚያምር ወላሂ ነው ማለት አትጠይቁኝ። ኢትዮጵያዬ እኔ ውድ ኢትዮጵያ ወይኔ ውድ ዓለም እንዴት